ይሄ ግን ፕሮቴስታንት ነው መባል ለኔ ትልቅ ኪሳራ ነው እና ዝም ብዬ የማልፈው ነገር ስላልሆነ ሰው አይደለሁም ልሆንም አልችልም። የሰው ልጅ ልቡ ሲደነድን አልደነደንም እንደ ልባችን ለሚሞቱ ወገኖቻችን እናለቅሳለን። አሁን እንባ ይወጣናል። ሬሳ አንስተን ፎቶ የምንለቅ ሰዎች በትንሽ ጊዜ ውስጥ በዚህ አንድ ወር ባልሞላ ጊዜ ውስጥ ብቻ የሚፈጠርብንን ነገር ተመልከቱ። መጀመሪያ የአርሲ ኦርቶዶክሳውያን ተገደሉ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ ተመልሼ መጣሁኝ። ምነው በዛብኝ እንደማትሉ ተስፋ አደርጋለሁኝ። ወቅታዊ ነገር ስለሆነ ነው። የ43 ወደ የሚጠጉ አብነት ተማሪዎች እንግዲህ ታፍነው ተወስደዋል። የእህት አብያተ ክርስቲያናት ደብዳቤ እንዲሁም ደግሞ የተቃጠሉና የወደሙ ብሎም ደግሞ የተዘረፉ አብያተ ክርስቲያናትና ምዕመናን በጥቂቱ እንመለከታለን። የተወሰነ መጠን ደግሞ ወደ ሪአክሽናችን እንገባለን ማለት ነው። ወደ ገደለው ገባሁኝ አይደል? ላይክ ማድረጋችሁ አትርሱ። እንጀምር፣ ወዛውን ቀጥል። በሽርካ ምስራቅ አርሲ ሽርካ ወረዳ ላይ አንደኛ በእርድና በጭፍጭፍ የተረፉ ኦርቶዶክሳውያን ሀገሩን ጥለው ከተማውን ጥለው እየሄዱ ነው። ሀብት ንብረታቸውን ሙስሊሞች እየዘረፉባቸው ነው። ከመስከረም 5 2018 ዓመት ጀምሮ በሚታና ቀበሌ የ118 ኦርቶዶክሳውያን አባወራዎች ቤት ፈርሷል። የ118 አባወራዎች ቤተሰብ ደግሞ ብዛቱ 667 ነው። ስማቸውን ለማየት ያህል ይሄ እነኝህ የምትመለከቷቸው አባወራዎች ከበደ ጠኑ፣ መረተ ጥላሁን እየተባለ የሚዘረዘራቸው እድሜው 60 ነው። 4 ወንድ ልጆች እና 4 ሴት ልጆች አሉት። ድምር 8 ነው። ቆርቆሮ ቤት ነበር የፈረሰበት። እንዲህ እያለን ዝርዝራቸውን ስንመለከተው 118 አባወራዎች ናቸው። እነኚህ ቤታቸው ንብረታቸው የወደመባቸው የተዘረፉ ኦርቶዶክሳውያን ስም ዝርዝር ነው እዚህ ጋር የምትመለከቱት ማለት ነው። ይሄ ብቻ አይደለም፣ ሌላም ደግሞ ስለማሳያችሁ እንቀጥል። በእነኚህ 118 አባወራዎች ማለት 667 ሰዎች ማለት በየቤት ውስጥ 8 ሰው አለ፣ 9 ሰው አለ፣ 2 ሰው አለ፣ 4 ሰው አለ፣ 5 ሰው አለ በአንድ ቤት ውስጥ ማለት ነው። ስለዚህ 118 አባወራዎች መካከል ላይ 667 ሰዎች አሉ። የእነኚህ ሀብታቸው ንብረታቸው በሙሉ ተዘርፎ ከቤታቸው ተፈናቅለው ወደ ማያውቁት ቦታ ሄደዋል። እንግዲህ ቤቱን ያፈረሱት ታጥቀው ጫካ የገቡ ወሃቢያ ሙስሊሞች እና እንዲሁም አንዳንድ ወሃቢያ ያልሆኑ ሙስሊሞች ናቸው ይህን ሲያደርጉ የነበረው። ይሄ ደግሞ ብቻ የኦርቶዶክሳውያን ቤት ብቻ ለይተው ነው ያጠቁት። በአንድ ቀበሌ ብቻ ከ300 ኦርቶዶክሳውያን ቤታቸው ፈርሷል። ቀጣይ ደግሞ የምናየው ነገር ይሆናል። ሁለተኛው መረጃ 37 አብያተ ክርስቲያናት አሉ ሙሉ በሙሉ በአክራሪ ኃይሉ የፈረሱ፣ ከጥቅም ውጭ የሆኑ ቅጽራቸው ሳይኖር የፈረሰ ደግሞ አለ። ለምሳሌ አኖሌ ቅዱስ ጊዮርጊስ፣ ላሉንጮ አማኑኤል፣ ሰንጎ እግዚአብሔር አብ፣ እነኚህ ሙሉ ለሙሉ ቅጥራቸውን ጭምር የፈረሱ ናቸው። አገልግሎት ያቆሙ አብያተ ክርስቲያናት ጫጮ እግዚአብሔር አብ፣ ጪሳ ተክለ ሃይማኖት፣ ጎሳ ስላሴ፣ ሄላ ሴሮ ማርያም፣ ዘንባባ አርሴማ፣ ዲገሉ መድኃኔ ዓለም፣ ኮኔ እግዚአብሔር አብ፣ ሚታና ዮሐንስ፣ ባቦ ማርያም፣ ሶቄ ገብርኤል፣ ጠሬታ በዓለወል፣ ሽሮ ተክለ ሃይማኖት፣ ያያ ዮሐንስ፣ ሸንኮራ ቀርሳ ጊዮርጊስ፣ እነኚህ ሙሉ ለሙሉ አገልግሎታቸውን ያቆሙ በምስራቅ አርሲ ላይ እየተከሰተ ያለው ሽርካ ላይ ማለት ነው። ይሄ አንደኛው መረጃ ነው። በጣም በሚገርም ሁኔታ በ30 ዓመታት ውስጥ እንግዲህ የሟቾች ቁጥር እስከ ሙሉ መዝገባቸው ወጥቷል። መረጃው ይኸው እንደምትመለከቱት 220 ገጽ ነው። በደብዳቤ ጭምር የታከለ በፎቶ በመረጃ የታከለ ነው። ዝክረ ሰማዕታት ተብሎ የተዘጋጀ ነው። እንደምትመለከቷቸው ይሄ ሁሉ እንግዲህ ቃጠሎ ምኑ አጠቃላይ ኦርቶዶክሳውያን ጥቃት ሆን ተብሎ ታርጌት የተደረገበት ነው። እስከነ ስም ዝርዝራቸው እንደምትመለከቱት የሟቾቹ ስም ዝርዝር ጭምር ይኸው መስከረም ወር ላይ 2018 በኤፍራታ ግድም በተፈጠረ ሁከት የቆሰሉ ሰዎች መረጃ የሚለው እንደምትመለከቱት ነው። ከዚህ ላይ የምትመለከቱት ደግሞ የሞቱ ሰዎች ናቸው። መረጃቸው ስማቸው ይኸው እንደምትመለከቱት ነው። ይህንን እያካተተ እንደምትመለከቱት የቤተክርስቲያን በር የፈረሰ የተቃጠለ የወደመ እነኚህ እንዳለ እስከነ ስም ዝርዝራቸው ታያችኋል። እስከነ ስም ዝርዝራቸው ጥቅል በአጠቃላይ አሁን መረጃው ወጥቷል፣ ተጠናክሮ ቀጥሏል።
ይህን ያዘጋጁልንን ከልብ እናመሰግናለን። እንደምትመለከቱት ግድያው ምኑ ይሄ መስፍን ሀረር ላይ የነበረ ነው የምናውቀው። እኔም ራሴ በአካል የማውቀው የነበረ ሰው ነው። ቪዲዮም ጭምር አለ። መንገድ ለመንገድ ላይ አስፋልት ለአስፋልት እየጎተቱ ሲወስዱት የነበረ ወንድማችን ነው። እነኚህ ድሬዳዋ ላይ የምናውቃቸው እኔ ራሴ ቦታው ላይ ሄጄ ሪፖርቱን ያዘጋጀሁትኝ ድሬዳዋ ላይ ያለሁኝ እኔው ነበርኩኝ። ቤተሰባቸው ጭምር ጎሮ ነበር፣ ሌላ ጎሮ ነበር ለሀዘን የተቀመጡት። እዛ ሄደን ጭምር ኢንተርቪው ያደረግናቸው ናቸው። እንዳለ የምትመለከቷቸው ይቺ አራስ የነበረችዋ ወንድሟ እንደውም ማዕከል ላይ የቅበተ እምነት ክፍል አሳበ ተፈሪ ላይ የቅበተ እምነት ክፍል የነበረ ነው። ዳኒ ይባላል። በጣም ቅርብ ጓደኛዬ ነው። ምስራቅ ኢትዮጵያ ኃላፊ ስለነበርኩኝ እኔ አውቃቸው ነበር። እንዳለ ይኸው እንደምትመለከቱት የተዘረፉ የተገደሉ ምን ያሉ። ስለዚህ ሙሉ ለሙሉ መረጃ ወጥቷል። 229 ገጽ ነው። አስፈላጊ ከሆነ ቴሌግራም ላይ አስቀምጥላችኋለሁ። ለታሪክ ስለሚጠቅማችሁ እንደምታነቡት ተስፋ አደርጋለሁኝ። ኦርቶዶክሳውያን እንግዲህ አንዳንዱ እንደቀላል እያየው ስለሆነ ነው። የአብነት ተማሪዎችን ጉዳይ እናንሳና ከዛ በኋላ ወደ ተቃውሞ ወደ ነበረው ይሄ ጽሁፎች ባነሮችን በተመለከተና የአሃት አብያተ ክርስቲያናትን ደብዳቤ እንመለከታለን። በቆቦ ከተማ ይላል መረብ ሚዲያ ነው ይህን የዘግበው። በቆቦ ከተማ 53 በላይ የአብነት ተማሪዎች ታፈኑ ይላል። የራያ ቆቦ ወረዳ መቀመጫ የሆነችው ቆቦ ከተማ በሚገኙ አብያተ ክርስቲያናት አብነት ትምህርት ላይ የነበሩ ከ53 በላይ ተማሪዎች በአገዛዙ ወታደሮች ታፍነው መወሰዳቸውን የአይን እማኞች ለመረብ ሚዲያ ተናግሯል። አፈናው የተጀመረው በህዳር 9 2018 ዓ.ም ጀምሮ ሲሆን እስከ ትላንትናው ድረስ ከ53 በላይ ተማሪዎች ታፍነው በቆቦ ከተማ የሚገኙ ፖሊስ ጣቢያዎችና ወታደራዊ ካምፖች ላይ ታስረው እንደሚገኙ የአይን እማኞች ለጣቢያውን ገልጸዋል። ተማሪዎች ከታሰሩበት ዕለት አንስቶ እስካሁን ባለው ፍርድ ቤት አልቀረቡም የሚሉ ምንጮቻችን የሚጠይቃቸውና ምግብ የሚያደርስላቸው ቤተሰብ በቅርብ ባለመኖር በረሃብ መጋለጣቸውን ተናግሯል። ተማሪዎቹ የአብነት ተማሪዎች ማለት ነው በተለያየ የራያ አካባቢ ከ2 እና ከ3 ዓመት በፊት ጀምሮ ለትምህርት ቆቦ ከተማ የሚገኙ አብያተ ክርስቲያናት የተሰበሰቡ ናቸው ብለው ጣቢያችን ያነጋገራቸው የአይን እማኞች ተናግሯል። ስለዚህ ኦርቶዶክሳውያን የአብነት ተማሪዎች ቁጭ ብሎ አብነት ትምህርት የሚማሩ እየለመኑ የሚማሩ ተማሪዎችን እያፈኑ እየወሰዱ ነው። የእህት አብያተ ክርስቲያናት ደብዳቤ ይህን ይመስላል። ኖቬምበር 19 የተጻፈ ነው፣ ከትናንትና በስቲያ ማለት ነው። እንዳልኳቸው በጣም ጊዜ አልነበረኝ። በጣም ብዙ መርሃ ግብር መደራረብ ስለነበረ አላቀረብኩላቸውም። እንግዲህ እየተከሰተ ያለውን ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ እየተከሰተ ያለውን ጭፍጨፋ፣ መድሎ፣ መገል፣ መፈናቀልን በተመለከተ እንግዲህ ሀዘናቸውና ከኛ ጎን እንደሆኑ ተናግረዋል። ከስር የምትመለከቷቸው ደግሞ ከዚህ ሀሳብ ጋር ሆነው የሚደግፉ አባቶቻችን ናቸው። አቡነ ጴጥሮስም አሉ። እሳቸውን አክሎ እንግዲህ አጠቃላይ ሀዘናቸውን ገልጸዋል ማለት ነው። ትናንትና የተሰጠ አንድ ቻሌንጅ ነበረ። በየቅዱስ ሚካኤል በዓል ላይ ፍትህ ለአርሲ እያላችሁ ከአርሲ ጋር ተገናኝ ጻፉ ተብሎ ነበረ። እዚህ ጋር እንደምትመለከቱት ፍትህ ለአርሲ፣ ፍትህ ለአርሲ፣ ፍትህ ለአርሲ፣ በየቦታው ላይ ፍትህ ለአርሲ እየተባለ ሲለጠፍ ነበረ። ምን ያህሉ ተመልክቶታል? ምን ያህሉ ከጎናችን ሆኗል? ምን ያህሉ ስለ አርሲ ተናግሯል? የሚለው ነገር ያው በእርግጥ ስለዚህ ፍትህ ለአርሲ እያሉ ያሉ ጽሁፎችን በጣም ብዙ አይተናል። ከዛ መካከል ላይ ወንድማችን ኤፊ ነው እንስማው ሳይሆን እንዲያው ድምፅ ማሰማታችን በጽሁፍ እንዲሆን ስለሆነ ሲጠየቅ የነበረው እንደምትመለከታቸው በጽሁፍ እያሳዩ ነበር ማለት ነው ወንድሞቻቸው። እንኳን ለሊቀ መላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። እግዚአብሔር የተመሰገነ ይሁን እችን ቀን እንድናይ ስለረዳን። እንግዲህ ቻሌንጁን በሚገባ እንደተወጣችሁ ተስፋ እናደርጋለን። አንዳንድ ፎቶዎች እየደረሱን ነው። እግዚአብሔር የተመሰገነ ይሁን። እሁድ የምናከብራለን። ለምሳሌ እኛ ቤይሩት እሁድ ነው የምናከብረው። ሌሎቻችሁን በምታከብሩበት ጊዜ የቅዱስ ሚካኤል ይዛችሁ በመውጣት ፍትህ ለአርሲ ሰማዕታት የሚለውን ይዛችሁ በመውጣት ለብዙዎች አድርሱት። አሁንም ድረስ መሬት ላይ የአርሲ ሰማዕታት ስቃያቸው፣ እንግልታቸው በሚዲያ ከሚወራው የበለጠ እንግልታቸው እየበዛ ስቃያቸው እየበዛ ነው። ስለዚህ አሁንም ዝም አንልም፣ ነገም ዝም አንልም። አጀንዳችን የአርሲ ሰማዕታት ናቸው። ሼር አድርጉ። እንዲሁም ደግሞ ይህንን ፎቶ የተነሳችው ሚዲያውን አጥለቅልቁት። እናመሰግናለን። በተቻለ መጠን ባለን አቅም በምናገኘው እድል ሁሉ ለአርሲ ሰማዕታት ድምፅ ልንሆናቸው፣ ለኦርቶዶክሳውያን ድምፅ ልንሆናቸው ይገባል ብዬ አስባለሁኝ።
እንግዲህ ዛሬ ቅዱስ ሚካኤል ነው እንደምታውቁት ከማዕታ ጀምሮ ማህሌት ነበር። አንዱ መነጋገሪያ የነበረው እንግዲህ ወረብ ይህ ነበር። ላሳያችሁ። ምን እንደሚባል እንደ ወረብ ይታይ ይሆን አይታይ ይሆን? I have no idea። ባለፈው መምህራችን ዲያቆን ያረጋል አበጋዝ ሲናገር የነበረው ነገር ነው። ኦርቶዶክሳዊነት ስሜት ሳይሆን ኦርቶዶክሳዊነት በማስተዋል የሚደረግ ከስሜት ርቀን በማስተዋል የምናደርጋቸው ነገሮች ናቸው። ግን ማህሌቱ ስጋዊ ማስደሰቻ እየመሰለ መጥቷል። እስቲ መምህራችን ሊቀ ሊቃውንት ስምዐኮነ መላክ እንዲህ ይላሉ፣ እንስማቸው። ልቡ ሲደነድን ነው። አልደነደንም እንደ ልባችን ለሚሞቱ ወገኖቻችን እናለቅሳለን። አሁን እንባ ይወጣናል። ሬሳ አንስተን ፎቶ የምንለቅ ሰዎች፣ በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንም አደንድኗል። እንዴት አልደነደንም ትሉኛላችሁ? በጎዳና የወደቁ ወገኖቻችንን ሰው አየኝ አላየኝ ብሎ የለበሱትን ገፎ የሚሄድ ሰው አለ አይደል እንዴ? ልባችንም አደንድኗል። ወንድሙን የገደለ ስንት አለ አይደል እንዴ? ሰው እንደ በግ ሰርቆ አፍኖ ብር አምጣና ልልቀቅ የሚል ልባችንም አደንድኗል። ወገኖች አልደነደንም እንዴት ትሉኛላችሁ? ቤተ እግዚአብሔር መተን እምንሰርቅ ከታቦቱ ፊት ቆመን ጸሎት አድርገን የት ሄደን እግዚአብሔርን ይቅርታ ልንጠይቀው ነው? ወገኖች ቤተ እግዚአብሔርን መተን ከበደል የት ሄደን ነው ይቅርታ የምናገኘው? ሰው ሐኪም ቤትም ሲሄድ ከታመመ የት ሄዶ ሊታከም ይችላል? ሐኪሙም ከጎዳው በሽታ ከሆነበት ማን ሊያድነው ነው? እግዚአብሔር ካላዳነን ማን ያድነናል? ቤተ ክርስቲያን መተን ካልተፈወስን፣ ስርየት ካልለመን ካላገኘን የት ሄደን ስርየት እናገኛለን? የሆነው እየሆነ ያለው ይሄ ነው። ልባችንም አደንድኗል። ይሄው ፍቅር ከጠፋ ስንት ጊዜው። ባል ሚስቱን ይወዳል፣ ሚስቱን ያምናል። ሚስት ለባሏ ትታዘዛለች፣ ትገዛለች፣ ጌታዬ ትለዋለች። እሱስ እህቴ አካሌ ይላታል፣ እንደ አካሉ ይመለከታታል። ሲያማት ሲጨንቃት ለራሱ አድርጎ ይመለከተዋል። ልባችንም አደንድኗል። በልጆቻችን የምንቀልድ ልባችን ቢደነድን አይደል እንዴ? ራቁታችንን መሄድ ደረጃ የደረስ ልባችን ቢደነድን አይደል እንዴ? የሰው ልብ ሲደነድን እግዚአብሔርም ስነ ፍጥረትን መቅሰፍት ያደርጋቸዋል ማለት ነው፣ ለመቅሰፍት ይልካቸዋል። እኛ ግን መሰረታዊውን ከእግዚአብሔር ጋር የሚያገናኘውን ነገር እንረሳዋለን። ትህትናችን ወዴት አለ? ቢነኩን እኛ አሻፈረን የምንል አይደለን እንዴ? እኛ እኮ ሲሰድቡን የምንማታ ሲመቱን የምንገድል ሰዎች እኮ ነን። የተሻለውን በቀል የምናደርግ። አንድ ስድብ ከሰደበው ራሱን ከሰደበው አባቱን ጨምሮ ይሰድበዋል። እያሳደገ ጥፍ እያደረገው ነው የሚሄደው። እንዲህ ነው ክርስትና እንዴ? እንደዚያ እኮ አይደለም። በትህትና በቅድስና በንጽህና ሆኖ ነው እግዚአብሔር ማደሪያ መሆን የሚቻለው። ሙሴን ትሁት ሲሆን ነው እግዚአብሔር ያደረ መረጠው፣ ጠራው። ከዚያ በኋላ እምቢ ቢልም ከዚያ በኋላ አይ ሂድ ትሄዳለህ። ሙሴ እምቢ ብሎ ነበር። ሌላ ሰው ፈልግ እግዚአብሔር ሆይ። ዘጸአት 3ና ዘጸአት 4 አንብቡትማ እናንተ ብትሆኑ ምን እንደምትሉ። በእግዚአብሔር ፋንታ አንድ ሰው ቢሆን አሁን እዚህ መካከል ሙሴን እንዴት ሊቆጣው እንደሚችል አታስቡ። ምክንያቱም ሙሴ መልሶ መላልሶ ነው እምቢ። እውነት ልባችንም አደንድኗል አይደል? በየዕለቱ የሞት ዜና እየሰማን፣ በየዕለቱ መርዶ እየሰማን፣ በየዕለቱ ጭፍጨፋ እየሰማን
ልባችንማ ደንድኗል። ቅድም አንድ መረጃ ያየው ነበር። በዚህ ወር ተዋል 216 ጦርነቶች ተደርጓል አማራ ክልል ላይ። ዛሀበሻ ሚዲያ እየዘገባች 216 በአንድ ወር ውስጥ በአማራ ክልል 224 ውጊያዎች መካሄዳቸውን በሰሜን አሜሪካ የሚገኘው የአማራ ማህበር አስታወቀ። ማህበሩ ያወጣው መግለጫ በአጭሩ አቀርብላችኋለሁ። ማህበሩ እንደገለጸው በዚህ ሪፖርት ውስጥ የተካተተው ከመስከረም 21 2018 እስከ ጥቅምት 21 ቀን 2018 ማለትም ከኦክቶበር 1 እስከ ኦክቶበር 31 2025 የተደረገውን ጦርነት የሚመለከት ሲሆን በእነዚህ ጊዜያትም በ103 የተለያዩ ወረዳዎች ወይም ከተማ አስተዳደሮች ውጊያዎችና የሰብአዊ መብት ጥሰቶች መከናወናቸውን አስታውቋል። በፈረንጆቹ ኦክቶበር ወር በተለያዩ ወሳኝ አካባቢዎች ከፍተኛ ወታደራዊ ጉዳት የደረሰባቸውና የቁጥጥር ሚዛን ለውጥ የተደረጉባቸው ውጊያዎች ተካሂደዋል ያለው ማህበሩም በጠቀሰው ጊዜ ውስጥ 224 ውጊያዎች መከናወናቸውን ገልጿል። በዚህም 3176 የአገዛዙ ኃይል አባላት ጉዳት እንደደረሰባቸውና ከፋኖ በኩል የደረሰው ጉዳት ደግሞ 105 መሆኑን አመልክቷል። ጉዳቱን በተመለከተ በተጠቀሱት ቀናት በተካሄዱ ውጊያዎች ከፍተኛ ጉዳት ያስተናገደው ደቡብ ጎንደር መሆኑን የጠቀሰው ሪፖርቱም በቀጣይነት አዊ ከዛም ሰሜን ወሎ መሆኑን አስረድቷል። እንዲሁም ከተከናወኑት 224 ውጊያዎች ውስጥ ከፍተኛ ቁጥር ያለው የተከናወነው በደቡብ ጎንደር እንደሆነና በቀጣይነት በሰሜን ሸዋና በሰሜን ወሎ በርካታ ውጊያዎች መካሄዳቸውን አስታውቋል። ይህ ሪፖርት በተዘጋጀበት ጊዜ ውስጥ በ3 ወረዳ ወይም ከተማ አስተዳደሮች በ3 ክልሎች ማለትም አማራ፣ ኦሮሚያና አዲስ አበባ 54 የሰብአዊ መብት ጥሰቶች መፈጸማቸውን የገለጸው ማህበሩም በዚህም የተነሳ 96 ሰዎች መገደላቸውን፣ 82 ሰላማዊ ሰዎች መቁሰላቸውን፣ አንድ በጾታ ላይ የተመሰረተ ጥቃት መፈጸሙን፣ 137 እገታዎች መፈጸማቸውና 77 ሰዎች መታሰራቸውን ሪፖርቱ ላይ ጽፎ አንብበናል። በአንድ ጦርነት እንኳን አንድ ሰው ሞተ ብላችሁ ብታስቡ ምን ያህል ሰው እያለቀ እንደሆነ አስቡት። ጦርነት ነው ብላችሁ የሰው ህይወት የሚቀሰፍበት፣ ሀብት ንብረት የሚወድምበት፣ እህቶቻችን የሚደፈሩበት ጦርነት እየተካሄደ ነው ያለው። ልባችንማ ደንድኗል። ወንድም ወንድሙን እየገደለ እያየን ልባችን አልደነደለም እንዴት እንላለን? ወንድሞቻችን ሲገደሉ ሲታረዱ፣ እርስ በርስ ሲታረዱ፣ እርስ በርስ ሲገዳደሉ እያየን ልቡናችን አልደነደንም ማለት እንችል ይሆን? ታስታውሳላችሁ? ሊቢያ ሰማዕታት ሞቱ ሲባል ቪዲዮ ሲለቀቅ ምን ያህል ሰው አዝኖ ብሎ እንዴት እንደዚህ ሆነ ሲል እንዳልነበረ አሁን ሰው ሲታረድ ሳይ ምንም አይመስለው፣ ሰው ሲገደል ሳይ ምንም አይመስለው፣ እንደውም በለው ሊል የሚችል ትውልድ እያፈራን ያለ። ልባችንማ ደንድኗል አይደል? መምህራችን እንዳለው ልባችን ደንድኗል በደንብ። ኦርቶዶክሳዊ መዓዛ፣ ኦርቶዶክሳዊ ሽታ ሰው ማለትን እንኳን እያቆምን ያለ ይመስለኛል። ራስን ለማጥራት ያክል የተወሰኑ ስሞች ተጠርተው እነሱ ፕሮቴስታንት ናቸው፣ እኔ ለስለላ ሄጄ ነው እና ያረጋገጥኩት አይነት ነገር ሰምቼ ነውና ምላሽ ያስፈልጎት ሳይሆን ይሄ ከፐርሰናል ጉዳይ ቢሆን እንደ በፊቱ ምንም ችላ ብዬ ነው ማልፈው። ብዙ ፐርሰናል ስድቦችን አስተናግጄ ማለት ተሰድበን ምንም ምላሽ አልሰጠንም። እናንተም ምስክር ናችሁ። ስም አልጠራንም፣ ጉዳያችንም አይደለም። ይሄ ግን ፕሮቴስታንት ነው መባል ለኔ ትልቅ ኪሳራ ነው እና ዝም ብዬ ማልፈው ነገር ስላልሆነ ነው። ሰው አይደለሁም፣ ልሆንም አልችልም። ልሆን የማልችልባቸው እጅግ በጣም እልፍ ጉዳዮች አሉ። አንዱ ደግሞ ህይወቴን ስለምወድ ነው። ራሴን በጣም ነው የምወደው እና ለራሴ ሞት በፍጹም አልመኝም፣ ለራሴ ጨለማ በፍጹም አልመኝም። እና መሆን ማለት ለኔ እሱን አሁን ያልኳችሁን መሆን ማለት ለኔ ሞት ነው። ህይወት ማጣት ከክርስቶስ መለየት ስለሆነ ማለት ነው። እና እንደዛ አይነት ነገር በፍጹም ዝም ብሎ ማለፍ ስለከበደኝ ነው እውነት ለመናገርና ይሄ ማንም ጨለሌ እየተነሳ አንዴ ተሐድሶ አንዴ ፕሮቴስታንት ያደርገናል። ሰላይ ምናምን አይነት ድራማ የሚጫወት ሰው እኔ
እሺ ለማንኛውም እና እንደዚህ አይነት ነገር ፈጽሞ ውሸት ነው። በዚህም አምላክ የለሽነታቸውን ማረጋገጥ እንችላለን። ህሊና ያለው ሰው እንዲህ ሊዋሽ ስለማይችል ማለት ነው። እንዲህ ሊዋሽ አይችልም። ፐርሰናል ጉዳዮችን እንዳልኳችሁ ውስጥ ለውስጥ እየተሄዱ ምን እንደሚጻፍ ሁሉ መረጃ አለኝ በደንብ ማለት ነው። እና እኛን ለመጣል እኛን የሆነ ነገር ለማድረግ እግዚአብሔር ያልተከሄደ አካሄድ የለም። ማርያምን ነው የምላችሁ። በውስጥ ብዙ ሰዎች ጋር እየሄዱ ብዙ ነገር ጥረዋል። አሁን ሲል ዛሬ ፕሮቴስታንት ናቸው ተብሎ ተመቷል። አይደለም ልሆንም አልችልም። በነገራችን ላይ በጣም መጠንቀቅ ያለብን ነገር በጣም መረጃ ከሌለን በስተቀር አንድን ሰው የሌላ ቤተ እምነት ወይ ደግሞ መናፍቅ ነው ብሎ መናገር ከባድ ሊሆን ይችላል። በጣም ከባድም ጭምር ነው። ግን አንዳንድ ሰው ግን አቴንሽን ሲነፈግ ምንድነው ፎከስ ሲያጣ ሴንተር ኦፍ ፎከስ እሱ መሆን ሲፈልግ የሚያወራቸው ነገሮች ይኖራሉ። ግን በጣም መወቀስ ከሌለባቸው ነገሮች በጣም መራቅም ካለባቸው ነገሮች መካከል ላይ ነፍሳችሁን ከክርስቶስ ከሚለይ ሰው ነፍሳችሁን ከክርስቶስ ለይቶ ራሳችሁን እንደ መናፍቅ አድርጎ የሚነግራችሁ ከሃዲ አድርጎ አህዛብ አድርጎ ከሚነግራችሁ ሰዎች በጣም ራቁ። ቅዱስ አጋቶንን የ7 ዓመት ሱባኤ እንዲያፈርስ ያደረገው መናፍቅ መባሉ ነው። በነገራችን ላይ መናፍቅ ከክርስቶስ የሚለይ ነው። ህይወት ከሆነው ከግንዱ ከክርስቶስ መለየት ነው መንፍቅና። ማስረጃ እስካላቀረበን ድረስ ወይ ደግሞ መንፍቅና ተናግሯል ብለን ማስረጃ እስካላመጣን ድረስ አንድን ሰው መናፍቅ ማለት ተገቢ ላይሆን ይችላል። በጣም ከባድም ጭምር ነው። ሰውየው በልቡ ሊሆን ይችላል። በነገራችን በሆነ ምክንያት የሰውን ልብ ስለማናቅ ሊሆን ይችላል። ግን ደግሞ እኛ አኪዩዝ ማድረግ የምንችለው እኛ ያንን አካል ልንናገር የምንችለው ማስረጃ ሲኖረን ነው። ወይ ደግሞ የሆነበትን አሊያም ደግሞ አዳራሽ ካየነው ቢያንስ ስላየነው ልንናገር እንችላለን። ወይ ደግሞ የተናገረው ወይ ደግሞ እያደረገ ያለው ወይ ደግሞ በውስጥ በሚስጥር እየሰራ ያለው እና የደረስንበት እርግጠኛ የሆንበት ነገር ከሆነ ልንለው እንችላለን። ከዛ ውጭ ግን ተነስቶ አንተ እኮ መናፍቅ ነህ፣ አንተ እኮ ከሃዲ ነህ መባባሉ በጣም ትልቅ የሚጎዳ ነገር ነው። ወደ አጀንዳ የሚባል ነገር ታውቃላችሁ? በዚህ ወር ውስጥ ምን ያህል አጀንዳ እንደተሰጠን ታውቃላችሁ? ለቤተ ክርስቲያን ለኢትዮጵያውያን ምን ያህል አጀንዳ እንደነበር ታውቃላችሁ? አንድ ሰው ጎበዝ ሰው ተግቶ ነው ያዘው። በጣም ተግቶ ሲሪየስ ሆኖ ይሄን አጀንዳዎች ይዟቸዋል። ካረዘመባቸው እባካችሁ ይሄን ነገር ይዩት። ቪዲዮ ረዘም ስለሚል ለብዙ ሰው እያዳረሰ እንዲደርስ ኮፒ ሊንክ ምናምን እያደረጋችሁ ተመልከቱት። ሰላም እንዴት ናችሁ? ዛሬ በጠዋት ስነሳ አይምሮዬ ላይ ሲመላለሱ የነበሩ ነገሮች ናቸውና ላጋራችሁ ብዬ ነው። እስኪ ምን አይነት ሁኔታ ላይ ነው ያለ ነው እንደ ሀገር ማለት ነው። ግዴታ ለሀገር መጨነቅ ማለት ያው ጦርነት ሜዳ መሄድ ምናምን ማለት ስላልሆነ ማለት ነው። በትንሽ ጊዜ ውስጥ በዚህ አንድ ወር ባልሞላ ጊዜ ውስጥ ብቻ የሚፈጠርብንን ነገር ተመልከቱ። መጀመሪያ የአርሲ ኦርቶዶክሳውያን ተገደሉ። ከዛ በኋላ ደግሞ ማን እንዳመጣው ማይታወቅ አጀንዳ ማን ተናገርልና እንዳለው ማይታወቅ ሰውዬ ተነስቶ በጋሻው የሚባል ሰውዬ አንተ ምን አርገ ነው አባቶች ምን አርገው ነው ምናምን አለ። ምንስ ቢያደርጉ በእነሱ ቅጣት እኔ እሺ ይሁን ይሄው ማን በልብሎት ነው ለምንድነው አጀንዳው እንዲቀየስ የተፈለገው? እሺ ከዚህ እንውጣ ብዬ ደግሞ ሚዲያው ምን አለ ደግሞ ስንል ሚዲያው ምንም እየተናገረ አይደለም፣ ዝም አለ። ዘን በቃ የኢትዮጵያ ሃይማኖት ተቋማት ይሄ በጣም ያጠራጥረኛል። የኢትዮጵያ ይሁን የአይኤምኤፍ የወርልድ ባንክ ይሁን የምን እንደሆነ ማይታወቅ የሃይማኖት ተቋማት ጉባኤ ያለ መግለጫ ሰጠ። ምን አለ? ፖለቲካዊ ነው እንጂ ሃይማኖታዊ አይደለም፣ ሁሉም ሃይማኖቶች ምናምን ተባለ። የሚያጠኑት ኮሚቴዎች የብልግና ፓርቲ ሰዎች ናቸው። ዘን እሺ ያለን። ከዛ ደግሞ ከውስጥ ደግሞ ዘማሪ ቴዎድሮስ ደግሞ በቀንነት እንደሆነ ለመረዳት እንሞክራለን። እሱም ደግሞ አጀንዳውን ወደ ሌላ ቀየሰ። ከሳምንት በኋላ ደግሞ ይቅርታ ምን መስሏችሁ ነው ወይ ብሎ በጋሻው ድጋሚ። ከዛ በዚህ መሃል ደግሞ ምን ተባለ? አጀንዳው ደግሞ ተወሰደና ደግሞ የሴቶች ብሔራዊ ቡድን ምን ተባለ? ጾታዊ ጉዳይ ተነሳ። ደግሞ ጌ ምንድነው ይሄ ተመሳሳይ ጾታ። ከዛ እሱን የሚከታተል አካል የለም። ጋዜጠኞቹ ብቻ ኡኡ ይላሉ። ዩኒቨርሲቲ ውስጥ ያለው ግን ተረስቷል። በየዩኒቨርሲቲ ውስጥ ያለው የተመሳሳይ ጾታ በተለይ ሴቶች
በቃ ይታወቃሉ እኮ እንትና እኮ እንደዚህ ነች እኮ ሌዝቢያን ነች ተብሎ በግልጽ እየተወራ አዲስ አበባ ዩኒቨርሲቲ በተለይ ማለት ነው ዘንድ ይሄንን ነገር መከታተል ሲገባው ትምህርት ሚኒስቴር እዚህ ጋር ያለው ጋዜጠኞቹ ብቻ ሲጮሁ የነበረውን ጉዳይ ዩኒቨርሲቲ ውስጥ ያለውን የተመሳሳይ ጾታ ጉዳይ መከታተልና ማጣራት እያለበት ዘንድ ትምህርት ሚኒስቴር ምን ይላል? ሌላ አጀንዳ ምን አለ? እዚህ አዲስ አበባ ጸጉራቸውን ይቆረጡ ይላል። ከዛ በፊት ያሉ መግለጫዎችን በደንብ ታውቃላችሁ። ምን ተባለ? ተማሪዎች ያስተምሩ። ለምን እንዲሆናቸው ተግባራዊ ትምህርት ነው ለነሱ። አንደኛ መሞከሪያ ናቸው ወይ ልጆቹ መከራቸውን የሚበሉ ባቾች ናቸው። መጀመሪያ 10 እንትን አለባቸው ዘንድ 12 ላይ ወዳቂ ማአት የተሞከረው በእነሱ ነው። ዘንድ ደግሞ አሁን ደግሞ ተግባራዊ ትምህርት እንዲሆናቸው ያስተምሩ። ፒኤልሲ የሚለውን የረር ብሎ የሚያነብ ተማሪ ነው ሄዶ የሚያስተምረው። እሱ ምን አመጣ? አመጽ። አምቦ፣ አርሲ፣ ቡሌ ሆራ፣ መዶላቡ፣ ሰላሌ፣ ድሬዳዋ አዲስ አበባ ይናፍቀኛል። ግን ይሄ ሁሉ አመጾች እንዲቀሰቀሱ ተደረገ ዘንድ በዚህ መሃል ተረሳ ሲባል ዮሴፍ የሚባል አንድ ዲያቆን ለምን የአርሲ ጉዳይ ተረሳ እነሱ ሞተዋል ተረሱ ሲባል ታሰረ። ሌሎችም እሱን የደገፉ ሰዎች ታሰሩ። ይሁን ለሱ ደስታው ነው በረከቱ ነው። ከዛ ደግሞ የሱ ሲረሳ ደግሞ መልእክተኛው እንደዚህ ያደረገ ባላደራው እንደዚህ ያደረገ ሌላ አጀንዳ ደግሞ ሰይፉ ላይ ትልቅ ሚዲያ ላይ ቀርቦ እዚህ ጋር የኦርቶዶክሳውያን ሚዲያው ላይ ዝምታ ነበረ። እዚህ ጋር ግን ምን ተባለ? ባላደራው እንደዚህ ያደርጉ ሚዲያው እንደዚህ ያደርጉ። ከዛ ይሄ ነገር እንዲረሳ ደግሞ ምን ተባለ? ደግሞ ቲክቶክ ክሬቲቭ አዋርድ ተብሎ የግለሰቦቹ እንደዚህ እንትና እንደዚህ ነው እንትና እንደዚህ ነው ተብሎ አጀንዳ በቃ ሲፈበረክ ይሄ አሁን እኔ ባይምሮዬ በቃ ዝም ብሎ ሲመላለስ የነበረው ነው። ስለ አንድ ነገር እንኳን ትኩረት አድርጋችሁ ማሰብ አትችሉም። ዘን ምን ተፈጠረ ደግሞ? የትራፊኮች ደንቦች ምን ማድረግ ጀመሩ? መንጃ ፈቃድ ያስቆማሉ። ያለ ምንም ምክንያት መቅጣት ጀመሩ በተከታታይ። ምንድነው የሚሻለው ምናምን ሲባል ዳቦና እንጀራ በሱቅ እንዳይሸጥ፣ ታክሲ ያለ ረዳት የሚሄድ ከሆነ ይቀጣል። ምን ይባላል? በዚህ በኩል ሚራክል የሆነ ለውጥ ላይ ነን ይባላል። አይኤምኤፍ ደግሞ ምን ይላል? ከአምስቱ ሰዎች አንዱ ጠኔ ላይ ነው ይላል። እኔ ግን 6ቱ ነው የሚመስለኝ። ከአምስቱ 6ቱ እንደዚህ አይነት ችግር ውስጥ እንዳለ ነው የሚሰማኝ። ዘን ምን ተባለ ደግሞ? እነዚህ አጀንዳዎች ባሉበት ደግሞ ወረርሽኝ መጣ። ወረርሽኝ መጥቶ የማርበርግ የትኛው ነው ማርበርግ ነው እሱ ኤኒሃው ጂንካ ላይ ተከሰተ ተባለ። በንክኪ የሚተላለፍ በሽታ ነው which is ፈጣን ነው ለመተላለፍ ከትንፋሽ በታች ቢሆንም ዳይሬክተሩ ታሰረ ተባለ። ለምን እንደሆነ አልገባንም። ከ2 እስከ 21 ቀን ይቆያል። ሶ ከተማው ውስጥ ተሰራጭቶ እስከ 21 ቀን ድረስ ጋፕ አለው ማለት ነው። ተሰራጭቶ በደንብ ሰው ውስጥ እስኪሰራ ድረስ ማለት ነው። ጤና ሚኒስቴር ምንም እንዲያታድርጉ በዚህ ይመጣል፣ በዚህ መከላከል እንችላለን፣ በዚህ ይዛመታል የሚል የሰጠ የለም። ዘንድ ደግሞ ትላንት ደግሞ አርሲ ዞን ውስጥ ወደ 13 ሰዎች ሞተዋል ተብሏል። ይሄን እናትናገሩ ተብለናል ይላሉ አመራሮቹ። ምንድነው እየተከሰተ ያለው? እኒሃው ራሳችሁን ጠብቁ ከዚህ በሽታ። ከዛ ደግሞ አንበሳ ባስ ደግሞ ምን ይላል? ስራዬን መስራት አልቻልኩም ሰው ቆሜ አልሄድም ብሏል። ስራዬን መስራት አልቻልኩም እኔ ሌላ አጀንዳ ሌላ ይሄኛውን ለማረሳሳት ማለት ነው። ሰው በሽታውን ረስቶ ምን እንዲሆን ቆሜ አልሄድም እንዲል ማለት ነው። ይሄ ሁሉ በተከሰተበት መካከል ውስጥ ምን አለ? ጦርነት አለ። እዛ አፋር የቀይ ባህር ጉዳይ አለ። የባህር በር ቀጠናዊ ሰላም የለንም። ግብጽ፣ ሶማሌ፣ ኤርትራ ከሶማሊያ ምንም እንደዚህ አይነት ነገር የለም። ከዛ በኋላ ደግሞ እነዚህ ሁሉ አጀንዳዎች እያሉ አሁን ትምህርት ሚኒስቴር ያወጣው ነገር የኦርቶዶክሳውያኑ ነገር የብሔራዊ ቡድን የጾታዊ ጉዳይ ምናምን ነገር ይሄ ሁሉ እንዲረሳሳ አጀንዳ የተፈጠረው ደግሞ መጨረሻው ላይ ደግሞ ምን ይሆናል? አሁን በዚህ ሳምንት ደግሞ ጠብቁ ነዳጅ 30% ኮምባይንድ የሆነ ታክስ ይጨምራል ማለት ነው። which is 15% ቫት 15% ኤክሳይዝ ታክስ። ንብ በነበረችበት ሰዓት 18 ሁለት ዲጂት ነበር ኢቭን 18 ብር የነበረው ያው ፀሐዩ መንግስታችን አምፖሉ ሲመጣ ደግሞ 102 ብር ሆነ እየያለን ዘን ምን ተፈጠረ? አሁን ደግሞ approximately 156 እስከ 160 ብር ሊጨምር የሚችልበት ሁኔታ ውስጥ እንደሚገባ ደግሞ ተመልከቱ። በዚህ ሁሉ ነገር ውስጥ ግን መንግስት እየተጨነቀ ያለው ለኮሪደር፣ ለአረንጓዴ አሻራ፣ ለአርቲፊሻል ኢንተለጀንስ ጉብኝት ጎንደር ነው የት ነው አሩ ነው በቃ እዛ መጎብኘት፣ ስማርት ሲቲ መገንባት፣ ቤተ መንግስት ደግሞ ያው ሙሴ ነው ብለናል። እንግዲህ ምን ደብረ ታቦርን ፈለገ መሰለኝ እዛ ልደታ ተራራ ላይ ቤተ መንግስት ይገነባል። ብር ከየሰው መሰብሰብ በመቤት የቅጣት ማዕት። እኔ እንኳን መኪና የሌለኝ ነው የሚያስብለኝ እኮ
ያው ቢኖረኝ ደስ ይለኛል። ግን የቅጣቱ ማአት ትራፊኩ ማለት ነው የሚቀጣው ቅጣት እኔ ጓደኞቼ ይነግሩኛል። ዞር ይበሉ ይቀጣሉ፣ ይታጠፉ፣ የሚያስተምራቸው የለም። እስኪታጠፉ ተደብቆ የሚቀጣ ስፒድ ሜትር ይዞ ቁጭ ብሎ የፍጥነት ገደብ እንደዚህ ስልክ ገና ሲያነሳ ሲያንቀሳቅስ አውርተሃል። በቃ የማትቀጡበት ነገር የለም። ኮንዶሚኒየም ደግሞ የሚኖሩ ሰዎች የጣራና ግድግዳ የዚህ በቃ ተውኝ፣ ብር የማታወጡበት ምክንያት የለም። ብቻ ዋናው መሰረታዊ ነገር ፖለቲካ አይደለም። እንደ ኢትዮጵያ እንደ ሀገር የትኛውም ክልል ላይ እንዳለ ሰው አዲስ አበባና ድሬዳዋንም ጨምሮ ቢሆን ምን አይነት ኑሮ ነው እንድንኖር የሚፈለገው? የሚሰራው ለማን ነው? እሺ ላለፈው ትውልድ ነው እንዳይባል ያለፈው ትውልድ በታክሲ በግብር በትራፊክ ጉዳይ እየተሰቃየ ነው። የታክሲ ሹፌሮች እየተሰቃዩ ነው። ለሚመጣው ትውልድ ነው እንዳይባል ደግሞ በትምህርት ሚኒስቴር ደግሞ ተማሪዎች እድሜያቸውን ይጨፈጭፍባቸዋል። የሸመገሉ ያረጁ ተማሪዎች ጸጉራቸውን ይቆረጡ ይላል። በግብረ ሰዶም ዩኒቨርሲቲ ውስጥ ሲበከሉ የሚናገራቸው የለም። ለዚህ ሲሆን ይበረታሉ። ለየትኛው ትውልድ ነው የሚሰራው? እኔ 20 ስንት ላይ ለሚመጣው ትውልድ ነው አሁን ያለው ነገር የሚሰራው? IMF እና ወርልድ ባንክ ብቻ በቃ ይሄ ሁሉ ነገር አይምሮዬን ስላሳሰበኝ ነውና ምንድነው የሚሰማችሁ? ምርጫ እየቀረበ ነው። ምን ታስባላችሁ? እንዲህ ነው እየተከማቸብን። በነገራችን ላይ በመረጃ ላይ በአንድ ጉዳይ ላይ ፎከስ አድርገን እንዳንነጋገር፣ አንድ ጉዳይ ላይ ሀሳብ ሰጥተን ወደ መፍትሄ እንዳንሄድ፣ የመፍትሄ ሀሳብ እንዳናመጣ፣ እንዳንወያይ፣ እንዳንነጋገር እንዲህ ነው እፍን እያደረጉ ያሉት፣ ጭምቅ እያደረጉ ያሉት። የሀሳብ እንደው ተረጋግቶ ሀሳብ ማንሸራሸር እንዳይቻል እየተደረገ ያለው እዚህ ነው። ዩኒቨርሲቲ ተማሪዎች እንግዲህ እንደዚህ ነበር። በሆነ ጉዳይ ላይ በሆነ ጉዳይ ላይ ተረጋግቶ ሰው ንባብ ብቻ ሳይሆን ወቅታዊ ጉዳይ እንኳን እንዳይረዳ እንኳን እስከ ማድረግ ድረስ ነው የተደረሰው። አሁንም እያየን ያለ ነው እየሆነ ያለው ነገር ከዛ ማይተናነስ አንድ አጀንዳ ሳንጨርስ ሌላ አጀንዳ፣ አንድ አጀንዳ ሳንጨርስ ሌላ አጀንዳ። የሂጃብ ጉዳይ ተነስቷል። የሂጃብ ጉዳይ በነገራችን ላይ ሂጃብ ኢትዮጵያ ብቻ አይደለም ያገደችው፣ ኢትዮጵያ ትምህርት ቤት ብቻ አይደለም የታገደው። ይሄን የምትመለከቷቸው ኒቃብ በህግ የተከለከሉ 10 ሀገራት አሉ። አንደኛዋ ግብጽ ነች። በነገራችን ላይ ግብጽ ውስጥ ኒቃብ ማድረግ አይቻልም። መቼ የተከለከለው? 2023 ላይ 2023 ላይ ቱኒዚያ የሙስሊም ሀገር ነች። ሶሪያ የሙስሊም ሀገር ነች። ፈረንሳይ፣ ቤልጅየም፣ ቡልጋሪያ፣ ኦስትሪያ፣ ዴንማርክ፣ ኖርዌይ፣ ስዊዘርላንድ እነኚህ ሀገራት ቶፕ 10 ናቸው ኒቃብ የተከለከለባቸው ሀገራት። አሁን ኢትዮጵያ ውስጥ ሲከለከል እንዴት እንከለከላለን? የሙስሊም ይሄው ግብጽ ሀገር፣ ቱኒዚያ፣ ሶሪያ እነኚህ ሀገራት አትሊስት ሙስሊሞች ይበዙበታል ተብሎ የሚነገርባቸው ናቸው። እነኚህ ሀገራት ላይ አይፈቀድም። ምክንያቱም ማንነትን የሚገልጽ ነገር ማንነትን የሚያሳውቅ ነገር ስላልሆነ ሂጃብ ከሆነ ላይ ይከለከል ይችላል። ኒቃብ ሲሆን ግን ደግሞ ማንነታቸውን አይታወቅም። ወንድ ይሁን ሴት እየተማረ እንደሆነ አይታወቅም። ማን ገብቶ ክላስ ውስጥ እየተማረ እንደሆነ ማን ገብቶ ክላስ ውስጥ እየተፈተነ እንደሆነ የሚታወቅ ነገር የለውም። ነገ አንቺ እዚህ ክፍል አይደለሽም፣ አንቺ እዚህ ክፍል አይደለሽም ለመባል ራሱ መልካቸው መታወቅ አለበት። አስተማሪው አይ አንቺ እዚህ ክፍል አይደለሽም፣ አንቺ አትፈተኝም፣ አንቺ ትፈተኛለሽ ለማለት ራሱ አይችልም። ኒቃብ እስከሆነ ድረስ አይን ብቻ ነው የሚታየው። ስለዚህ አጀንዳዎቻችን በዝተዋል። እውነት ለመናገር እኛም ከምኑ እንደምናደርገው ራሱ ግራ እየተጋባን ያለ ነው እና ለማንኛውም እዚህ ያልቃል። በጣም ዛሬ ብዙ አጀንዳ አብስቼባችኋለሁ። ይቅር እንደምትሉኝ ተስፋ አድርጋለሁኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።